ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነውም በሶማሊያ ስላለው ጉዳይ ነው። እንደዚሁም ደግሞ በኢትዮጵያ አጠቃላይ የባህር በር ጥያቄ ዙሪያ አዲስ የወጣ መነጋገሪያ ሐሳብ አለ። ይህንንም እንዳስሳለን። የጅቡቲ ወቅታዊ ሁኔታ ምን ይመስላል? በተለይ ጅቡቲና ግብፅ የፈጠሩት ጥምረት በኢትዮጵያ በኩል እንዴት እየታየ ነው? የኢትዮጵያ መንግሥት በዚህ ጉዳይ ላይ እስካሁን መግለጫ አልሰጠም። ጅቡቲ ግን በአንድ በኩል እየታመሰች ነው፣ በሌላ በኩል ደግሞ ግብፅን ከመሰሉ አገራት ጋር አዳዲስ ጥምረትን ፈጥራ እንቅስቃሴ በማድረግ ላይ ነች። ይሄ ጉዳይ እንዴት ነው የሚታየው የሚለውን እናያለን። ዶናልድ ትራምፕ ኢልሃን ኡመርን ወንድሟን ያገባች ከሀገራችን ውጡ ሲሉ ሚኒሶታን እንግዲህ እንደ ባግዳድ አድርጓታል እየተባለ ነው። የሶማሊያውያንና የኤርትራውያን ከአሜሪካ ውጡልን መባል፣ እንደዚሁም የዓለም አቀፉን የፊፋ በዓለም አቀፍ ደረጃ በሰላም ዘርፍ አበርክቶ ላደረጉ ሰዎች የሚሰጠውን ሽልማት የተረከቡት ፕሬዝዳንት ዶናልድ ትራምፕ በምስራቅ አፍሪካ ላይ አዲስና ለየት ያለ ውሳኔን አስተላልፈዋል። በተለይም ይህ ውሳኔ ኤርትራ፣ ሶማሊያና ሱዳንን የሚመለከት ነው ተብሏል። በተለይ በሱዳን በሁለቱ ጀነራሎች ላይ የተለያዩ ጠንካራ የሚባሉ ማዕቀቦችን እንደሚጥሉ ተነግሯል። በሌላ በኩል በኤርትራና በሶማሊያም ላይ እንደዚሁ ማዕቀብ ሊጣል የሚችልበት ሁኔታ እንዳለ እየተገለጸ ነው። የረቀቀ ሰነድም በአሜሪካ ምክር ቤት ቀርቦ ውይይት ስለመደረጉም ሰምተናል። ይሄ ጉዳይ እንዴት ይታያል? በተለይ ኤርትራ የቀጠናው በጣም ረባሽ አገር ተብላለች። ይህንን ጉዳይ በሚመለከት የቀጠናችን የጂኦፖለቲክስ የኃይል አሰላለፍ ሁኔታ በአገር ውስጥ ካለው የተወሰነ አንዳንድ እንቅስቃሴ ጋር በማያያዝ የምንላችሁ ነገር አለን። ቆይታችሁ ከኛ ጋር ያማረ ይሁን። አብራችሁን ቆዩ። በቆይታችሁን እንደምታተርፉና እንደምትደሰቱ በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ ከራሳችሁ አልፎ ለሌሎችም እንድታጋሩ እየጋበዝን አዲስ የምትሰጡን ሐሳብ አስተያየት ካለ ደግሞ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን በመጋበዝ እንግዲህ በቀጥታ ወደ አዘጋጀንላችሁ የዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደሚከተለው እንሻገራለን። ቀዳሚ የምናደርገው የባህር በሩን ጉዳይ ነው። የባህር በሩ ጉዳይ ላለፉት 34 ዓመታት የነበረ ጥያቄ እንደሆነ መንግሥት አስቀምጧል። ከዚህም ባለፈ ኢትዮጵያ ከባህር የተነጠለችው ባለፉት 34 ዓመታት እንጂ ከዛ በፊት የኢትዮጵያ ሀገረ መንግሥት ሲመሰረት ጀምሮ ወይም ደግሞ ከዛም በፊት ለሺህ ዓመታት ኢትዮጵያ ከቀይ ባህርና ከህንድ ውቅያኖስ ጋር የተጣመረች በጣም ጥብቅ የሆነ ቁርኝት ያላት አገር እንደነበረች ታሪክ ያስረዳናል። ምንም እንኳን አሁን ላይ ከኢትዮጵያ የባህር በሩን በሕገወጥ መንገድ ገንጥለው ኢትዮጵያን በመክበብ ለአንደኛው ጠላት ብር እንድትከፍል ሌላኛው ጠላት ደግሞ ራሷ በምትከፍለው ብር መልሶ እንዲወጋት የሚያደርግ ሁኔታ ቢፈጠርም በታሪክ አጋጣሚ ያ ሁኔታ በዛ መልኩ ሊቀጥል አልቻለም። በተለይ ከ2018 ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሥልጣን ከመጡ በኋላ ነገሮች እንደቀደመው ጊዜ የሆኑ አይደለም። ማናችንም የምንገነዘበው ነገር ይሄ ጥያቄ ከዚህ ቀደም ተነስቶ በማያውቅበት አግባብ ወይም ደግሞ በመንግሥት ደረጃ ባለፉት 30 ምናምን ዓመታት ስለ ባህር በር ጥያቄ ምናልባት ተቃዋሚዎች ካነሱ ነው እንጂ እምብዛም ሲነሳ አልተስተዋለም። እንደውም እንዲነሳም እንደማይፈለግ ነው እንግዲህ በፓርላማም ጭምር በተደረገው መግለጫ ላይ የሰማ ነው። እነኚህ እውነታዎች ምንድን ነው የሚያመላክቱት? የኢትዮጵያ የባህር በር ጥያቄ ከኢትዮጵያ ሕልውናና ከሀገረ መንግሥት አመሰራረት ጀምሮ አብሮ የመጣና ኢትዮጵያ ከባህር በር ጋር ያላት ቁርኝት ከሀገረ መንግሥቱ ምስረታና ከዛም በፊት የነበረ ኢትዮጵያ በግዛትም ሰፊ የነበረች ሀገር የህንድ ውቅያኖስንም የቀይ ባህር ቀጠናንም በጣም በሰፊው ስታዋስን የነበረች በእነኚህ በሁለቱም በባህሩና በውቅያኖሱም ላይ
የዘመናዊ ጀልባ ከመምጣቱ በፊት በባህላዊ ጀልባዎች በርካታ ኢትዮጵያውያን ሲቀዝፉ የነበሩ እንደነበሩ በአክሱም ዘመነ መንግስትም ከዛም ቀደም ብሎ በነበሩት ጊዜያት የስልጣኔ እንግዲህ ቁንጮ የምትባለው በተለይ በአፍሪካ ኢትዮጵያ እነኚህ የባህር ክልሎች ውስጥ ወይም የውሃ አካላት ላይ በጣም በርካታ የሆኑ የንግድ እንቅስቃሴዎችን ታደርግ እንደነበረ፣ በተጨማሪ ደግሞ በዲፕሎማሲም ረገድ በወቅቱ ከተለያዩ ነገስታት ጋር የኢትዮጵያ ነገስታት ግንኙነት ያደርጉ እንደነበረ፣ እንደዚሁም ከዚህም ባለፈ ደግሞ ህንድን ጨምሮ ወደ ሩቅ ምስራቅም ወደ ደቡብ ምስራቅ እስያ ሀገራትም በኢትዮጵያና በእነኛ ሀገራት መካከል የንግድ ግንኙነት እንደነበረ፣ ይሄም የንግድ ግንኙነት በአብዛኛውና በዋናነት በእነኚህ በውሃ አካላት ላይ ይደረግ እንደነበረ የታሪክ ድርሳን ያስረዳል። ዛሬ ላይ መጥቶ ባህረ ነጋሽ፣ ምንጥርቅሼ ነጋሽ ምናምን የሚባል ነገር ባህረ ነጋሽ ነበር። አዎ፣ ግን ባህረ ነጋሹ ከኢትዮጵያ ነገስታት ስር ሆኖ ነው ያን አካባቢ የዛ አካባቢ ገዢ ሆኖ ነው ሲያገለግል የነበረው። ግን እንደተባለው ኤርትራ ኢትዮጵያ ባህር የላትም ወይም ከባህር ጋር ተቆራኝታ አታውቅም እንደምትለው ሳይሆን ኢትዮጵያ ምናልባት አይደለም ኤርትራ በቀጠናው ያሉ እነ ሳውዲ አረቢያና እነ ጅቡቲ እነ ሶማሊያ ምናልባትም ወደዛ ገፋ ስንል መካከለኛው ምስራቅ ከነ ሶሪያና ከነ ኢራን ውጪ ምናልባት ከነ ኢራቅ በተወሰነ ደረጃ ውጪ ይሄ መካከለኛው ምስራቅ የሚባለው ቀጠና ራሱ እንደ ሀገር ተከፋፍሎ አሁን ያለውን ቅርጽ ከመያዙ በፊት ጠንካራ ሀገር የነበረች ሀገር ነች። ታሪክ ይህንን በደንብ ያረጋግጣል። ምንም ጥያቄ የለው። በዚህ አካባቢ የግብጾች ስልጣኔ ያለ የፒራሚድ፣ ከዛ የአክሱም ስልጣኔ ያለ፣ ከአክሱም በፊት እነ ፑንት እነ ዳማት ስልጣኔዎች አሉ። በእነኛ አካባቢዎች ኢትዮጵያ ከቀደምት ፈርዖን ህዝብ ጋር እንደውም ምናልባት በኩሽም በሴሜቲክ የሚለው ጨዋታ ከመምጣቱ በፊትም ስልጣኔዎች ፍሎሪሽ አድርገው እንደነበረ፣ በዚህ አካባቢ እንደውም ትልቅ ፍጥጫ እንደነበረ፣ ነገስታቱ የበላይ እንደነበሩ፣ የኢትዮጵያ ነገስታት የምስራቅ አፍሪካ ቀጠናንም እስከ ታች ታንዛኒያ ድረስ እስከ ሞዛምቢክ የባህር ዳርቻዎች ድረስ የህንድ ውቅያኖስ ዳርቻ ድረስ በተጨማሪ አልፈው የመንን፣ ሳውዲ አረቢያ የምትባለው የአሁኗን አገር ጭምር ካዕባ የሚባለውን አብርሃ ሊወር ሲሄድ አላህ እንትን ላከበት አይደለም የሚባለው ታሪኩ ራሱ የሚያስረዳው እስከዛ ድረስ ተጽዕኖ የነበራቸው ናቸው። እንግዲህ ይህን እምላችሁ ወደ መጨረሻው አካባቢ ንጉሥ ካሌብን ማስታወስ ይቻላል። የመንን ሲያስተዳድር፣ ግማሹን ሳውዲ አረቢያ ሲያስተዳድር እንደነበረ። እነኛ ሀገራት ራሳቸው ከመመስረታቸው በፊት ኢትዮጵያ ባህሮቹን ታውቃቸዋለች። ኢትዮጵያም ባህሩም ውቅያኖሱም ኢትዮጵያን ያውቃት ነበር። እንዳሁኑ ሳይሆን እንደያኔው ማለት ነው። አሁን ላይ የኢትዮጵያ ታሪካዊ ጠላት የሆነችው ኢትዮጵያ ኢዝ ዘ ጊፍት ኦፍ ናይል መባል ሲገባው ኢጅፕት ኢዝ ዘ ጊፍት ኦፍ ናይል ተብሎ የኢትዮጵያ ሌጋሲ ከመጀመሪያው በተለይ ይሄ ሞደርን ሲቪላይዜሽን መጣ ከተባለ ጊዜ ጀምሮ ይሄ የኮሎናይዜሽን ኢራቅ ከተጀመረና የአፍሪካ ሞደርን ሂስትሪ ጀመረ ከተባለበት ጊዜ ጀምሮ እንደ ሀገር ተመስርታ ሱዳንንም በአንዳንድ የአረቡ ሀገራትም ላይ ተጽዕኖ የነበራት ግብፅ ኢትዮጵያን በሚገርም ሁኔታ ስትገዳደር የመጣች ሀገር እንደሆነች አሁንም የታሪክ ድርሳን ያስረዳል። ማንበብ ነው። ይህን የማነሳው ለምንድን ነው? ከሰሞኑ የኤርትራ ባለሥልጣናትና ራሱ የኤርትራ ዘዋሪ የሆነው ፕሬዝደንት ኢሳያስ አፈወርቂ ኢትዮጵያ አሰብ ወደብንም ጨምሮ ከቀይ ባህርም ሆነ ከህንድ ውቅያኖስ ጋር ግንኙነት የላትም። አንደኛ ከህንድ ውቅያኖስ ጋር ምን አገባችሁ እናንተ? ህንድ ውቅያኖስን እኮ አታውቁትም። ቀይ ባህርን ደግሞ አሁን የነገርኳችሁ የታሪክ ድርሳናት በስፋት ነው፣ በስፋትም በጥልቀትም ነው የሚያስረዱት። ከባህር በሩ ጥያቄ ጋር በተያያዘ ውሃው ራሱ ኢትዮጵያን ያቃታል ነው የሚባለው። ውቅያኖሱም የቀይ ባህር ሲነሳ እንደውም በቀደምት ዘመናት ከኢትዮጵያ ጋርና ቀድሞ ከነበሩ የኢትዮጵያ ስርወ መንግስታት ጋር ተያይዞ የሚነሳ ነው። ሽምጥጥ አድርጎ ኢትዮጵያ ጭራሽ ከባህር ጋር ግንኙነት የላትም ልትወረኝ ነው ማለት ሪቶሪክ መፍጠር ይቻላል። ፌክ የሆነ ሐሰት የሆነ የውሸት ትርክት መፍጠር ይቻላል። ነገር ግን የምታወጡት መግለጫ የምታወጡት ጽሑፍ ታሪክን ያገናዘበ ነው ወይ? በኋላ እንዴት ነው አያዋርደንም ወይ ብሎ ራስን መጠየቅ ያስፈልጋል። ይህን በዚህ አግባብ መረዳት እንዲቻል ነው። የእኛም ዜጎች ደግሞ ለእነሱ ጆሮ የምትሰጡ ታሪኩና እውነታው በዚህ መልኩ አይደለም። እንደውም
በቀጠናው አሁን ላይ ኢትዮጵያን ለመክበብ ወይም ለመክበቢያነት ጥቅም ላይ እየዋሉ ያሉ እነኚህ ትንንሽዬ አገራት መቼ ተፈጠሩ? ኢትዮጵያ ቀይ ባህርንና የህንድ ውቅያኖስን ስታቃቸው አልተፈጠሩ። ስለዚህ የኢትዮጵያ የባህር በር ጥያቄ አሁን የጀመረ አይደለም። ወይም ደግሞ የኢትዮጵያ ከባህር ጋር ያላት ከውቅያኖሶች ጋር ያላት ግንኙነት አሁንም አይደለም። ሲጀመርም ደግሞ እንደ አሁን አንሳ እንዳለችውም ኢትዮጵያ አልነበረም። አሁን ኢትዮጵያ የአሰብን ወደብና ከምጽዋ ወደብ ደቡባዊ አቅጣጫ በስተ ደቡብ ያለውን እስከ ጅቡቲ ድንበር ድረስ ያለውን ግዛት ነው እየጠየቀች ያለችው አይደለ? ያኔ ግን ጅቡቲን ጨምሮ ኤርትራን ጨምሮ ሱዳን በከፊል ጨምሮ እስከ ታች ሞዛምቢክ ድረስ የኢትዮጵያ ነገስታት ነበሩ የሚቆጣጠሩ፣ ታንዛኒያን ጨምሮ። ታንዛኒያ የውሃ ዳርቻዎቹን በከፊል ማለት ነው። ይሄ ሶማሊያ ምናምን የሚባለውን ጠቅልሎ እስከ ታች። ይሄን ስል ሌሎች ስልጣኔዎች አልነበሩም እያልኩኝ አይደለም፣ ወይ ደግሞ የእኛን እናግዝፍም እያልኩ አይደለም። አፍሪካን ሂስትሪ ማወቅ ነው፣ ማንበብ ነው። የኢትዮጵያ ሂስትሪ አለ፣ የቀጠናው ሂስትሪ አለ፣ አፍሪካን ሂስትሪ አለ፣ ከዛ ወርልድ ሂስትሪ አለ። ስለዚህ እስኪ የአፍሪካን ሂስትሪ እንየው፣ ወደኋላ መለስ ብለን እንየው። በእርግጥ የሻዕቢያ መንግስት ኢትዮጵያ ላይ አሁን እንደሚነዛው አይነት የውሸት ትርክትና እንደሚያቀርበው የውሸት ውንጀላ ታሪኩ ያንን ያስረዳል? አያስረዳም። አንደኛ ኤርትራ የሚባል ስምም የለም። ሁለተኛ ኤርትራ የሚባለው ስም ከመጣም በኋላ ኤርትራ የምትባለው አገር የያዘችው ግዛት ሰሜናዊ ከምጽዋ በላይ፣ ምጽዋንም አያካትትም በነገራችን ላይ፣ ከምጽዋ በላይ ያለውን ሰሜናዊ አቅጣጫ ላይ የሚገኘውን የአሁናዊ ኤርትራ የምትባለው አገር የያዘችውን ግዛት እንጂ በስተ ደቡብ ከምጽዋ ጀምሮ ዳህላክን ጨምሮ እስከ ጅቡቲ ዱሜራ ድረስ ያለውን አልፎም ታች ጅቡቲ ድንበር ታች ድረስ ያለውን ባህር የሚያካትት አይደለም። እና በኢትዮጵያ የኤርትራ አምባሳደር በመሆን እያገለገለ የሚገኘው ወጣቱ አምባሳደር ቢንያም በርሀ ወጥ እየረገጠ ነው ያለው። የአፍሪካ ህብረት አለ ባለፈው የአፍሪካ ህብረት ስብሰባና የአፍሪካ የመሪዎች ጉባኤን ማካሄድ ከህንፃ በላይ ሌላ የሚፈልገው ነገር አለ። ይሄም ለአፍሪካ ህብረት መርህ መገዛትና የዓለም አቀፍና የአፍሪካ ህብረት አጠቃላይ ቻርተርና ድንጋጌዎችን ወይም ዓለም አቀፍ ህገጋትና በአፍሪካ ህብረት ቻርተር ውስጥ የተካተቱ መርሆችን ማክበርና ለመርሆቹ መገዛት ይገባል። ኢትዮጵያ እነኚህን መርሆች በገሃድ እየጣሰች የአፍሪካ ህብረትን ማዘጋጀት አትችልም ነው። አሁን ሞቲቬሽኑ ምንድን ነው? አሁን ይሄ ሰውዬ ለራሱ እንኳን ደና የኤምባሲ በጀት የሚመድብ መንግስት የሌለው ደና ኢኮኖሚ የሌለው አገር በዚህ ደረጃ ኢትዮጵያ የአፍሪካ ህብረትን ስብሰባ ለማካሄድ አትችልም የሚል አይነት እንትን ሲሰጥ ሰውየውን አጀንዳ ለማድረግ አይደለም። ምን ያሁን የኔ ፍላጎት አጀንዳ እንዲሆን ተፈልጎ ነው ያንን ሐሳብ የሰጠው ሰውየው። እኛ ኢግኖር አድርገነዋል። ግን አሁን አንድ ነገር ለማንሳት ፈልጌ ነው። በራሳችን እውነት እኛ መናገር ሲገባን እነሱ የኛን እውነት ገልብጠው በሐሰት ሲናገሩ ይሄ ምንድነው የሚያሳየው? ማን ነው የልብ የሰጣቸው? ይሄ ጉዳይ በአንድም ሆነ በሌላ በምን መልኩ ነው ነገሮች እየሄዱ ያሉት የሚለውን ጉዳይ ወይም ነገር የሚያሳይ ይመስለኛል። ምክንያቱም እስኪ አስቡት፣ እኛ የጠየቅነው ስለ ባህር በር ጥያቄ ነው። የወረርነው አካል የወረርነው ግዛት የለም እስካሁን እኔ በማቀው። ምናልባት ኢትዮጵያ እኔ ሳላቅ የኤርትራን ግማሽ አካል ወራ ከሆነ አላቅም። እንግዲህ እኔ እስከማቀው ድረስ ኢትዮጵያ አንድም የሌላ ሀገር ግዛት አልወረረችም። በጣም አስገራሚ በሆነ ሁኔታ ግን ጅቡቲ፣ ትንሽየዋ ጅቡቲ ሳትቀር የኢትዮጵያን ግዛት ወረው ነው ያሉት አሁን ላይ በተጨባጭ። ለዚህ የቀደመው መንግስት ኃላፊነት ይወስዳል፣ ምክንያቱም ተጠያቂ ነው። ምክንያቱም ለምንድን ነው ከተባለ ለጋራ ጥቅም በሚል በተለይ ለሻዕቢያ መንግስት ቀጠናዊ የግብፅ አጀንዳ አስፈጻሚነት ሰለባ አንሆንም ወይም ደግሞ ሲሳይ አንሆንም በሚል የኢትዮጵያ ዳር ድንበር ሲደፈር ወይም ደግሞ አንዳንድ ግዛቶች ሲወሰዱ ቆይ ከቀጠናው ሀገራት ጋር አንዋጋም በሚል የተተወበት ጉዳይ አለ፣ ሁኔታዎች አሉ። እነኛ ሁኔታዎች ግን አሁን ዋጋ እያስከፈሉ ነው። ለምን? የኛ ሆኖ ሲያበቃ ወስደው ሲያበቁ ደግሞ መልሰው አሁን የነሱ እንደሆነ እየተከራከሩ ነው የሚገኙት። ለምሳሌ ለአብነት ሱዳንን ማንሳት እንችላለን። በሰሜን ምዕራብና በሰሜን በኩል ከኢትዮጵያ የወሰዱትን ግዛት በጣም ፈርታይል ለም የሆነ መሬት እስካሁንም ድረስ በንጉሥ አፄ ኃይለ ሥላሴ ዘመነ መንግስትም
የድንበር ማካለል ስነ ስርዓት ወይም ደግሞ ስራ ሊከናወን ተፈልጎ ኦልሬዲ ነገሮች አልቀው የተወሰኑ ስቴፖች ከቀሩ በኋላ ንጉሱም ሄዱ። የደርግ መንግስትም ሲመጣ እንግዲህ በርካታ የትጥቅ ትግሎች ስለነበሩ ታጣቂዎች ስለነበሩ በየአካባቢው እንግዲህ እነኚህ ታጣቂዎች መንግስትን ቢዚ አድርገውት 17 ዓመት ሙሉ ሲዋጋ ነው ከዛ በኋላ ለቆ ሄደው መጨረሻው መልቀቆ የሆነው እና እነኚህ ታሪካዊ ሂደቶች ምንድን ነው የሚያሳዩት? እነኚህ ሀገራት በሂደት እኮ ኢትዮጵያን ማሳነስ ቀስ እያሉ ያሳነሱ ምናልባት አዲስ አበባ ጋር ብቻ ሊያስቀሩን አስበው ይሆን እንደ የሚል ጥያቄ እኮ የሚያስነሳ ነው። ምክንያቱም ከላይም የኢትዮጵያን ግዛት መቁረስ፣ ከታችም ኢትዮጵያን ለመውረር ማሰብ፣ ከምዕራብም እንደዚሁ ይሄ ግዛት የኔ ነው ይገባኛል ማለት፣ ከምስራቁም በኩል በዚሁ መልኩ ይሄ ይገባኛል ማለት by the way this is not fair። ምክንያቱም ዝምታም ትዕግስትም እኮ ልክ አለው። ትላንትና ኖ ብንላቸው ኖሮ ሱዳኖች ዛሬ በጣም ለም የሆነው በጣም ሰፊ የሆነውን በርካታ ኢኮኖሚያዊ ጥቅሞች የሚያስገኘውንና በርካታ ደግሞ አርሶ አደሮችን ምርታማ ሊያደርግ የሚችለው የህይወት መሰረት ሊሆን የሚችለው የገዳሪፍ አካባቢና ሰሜን ምዕራብ ኢትዮጵያ አካባቢ በተለይ ከመተማ አልፎ ያለው አካባቢ ወደ ሱዳኖች አይጠቃለልም ነበር። አሁንም ተጠቃለለ ሳይሆን አይኖ አቃለው እና እምነትም አለኝ መንግስት ይህን ነገር ዝም ብሎ ይተዋል ብዬ አላምንም። ነገር ግን የንግግር ወይም የውዝግብ ማዕከልም ወይም መሰረትም መሆን አይችልም ነበር ድሮ ኖ ቢባል ኖሮ። ለምን ውሸት ምንድን ነው ሲደጋገም እውነት ይሆናል እንደሚለው አይነት ነገር ነው የኢትዮጵያ ጠላቶች በኢትዮጵያ ላይ እየሰሩ ያሉት ስራ። የሆነ ሐሰት ዛሬ ይነዛሉ፣ በሂደት ሰው እየረሳ ስለሚሄድ የቴክኖሎጂ ዘመን ነው። ይሄ ቲክቶክ የሚባል ነገር አለ። አጀንዳ በአጀንዳ ላይ ይደራረባል፣ የሆነ ነገር ይረሳል። ስለዚህ ከዛ በኋላ ጀስቲፋይ ያደርጉታል አዚፍ የነሱ እንደሆነ ወይ እነሱ ትክክል እንደሆኑ ማለት ነው። እና ይሄን ለምንድን ነው ያነሳሁት? በተመሳሳይ የኤርትራው አምባሳደርም ኢትዮጵያ የጠየቀችው የባህር በር ጥያቄ በሰላማዊ መንገድ ነው ኢን ዘ ፈርስት ፕሌስ መታወቅ ያለበት። አንደኛ ኢትዮጵያ ስትጠይቅ እንደ ራሽያ እንደ አዘርባይጃንና አርሜኒያ አይነት ሁኔታ አይደለም የተከሰተው። ኢትዮጵያ የጠየቀችው የራሷ ግዛት አይደለም ከምጽዋ ወደብ ጀምሮ እስከ ጅቡቲ ድንበር ድረስ ያለው የቀይ ባህር ቀጠና ይቅርና ኤርትራ ራሷ በምን እንደተገነጠለች በማይታወቅበት አግባብ ኤርትራ ብዙ የኢትዮጵያን ሀብት የሻዕቢያ መንግሥት ተቆጣጥሮና ወርሶ ሀገሪቱን ባህር በር አልባ ማድረጉ የሚያስወቅሰውና የሚያስከስሰው ምናልባትም አሁን ላይ ለመከራከር እንኳን የሚያሳፍረው ሆኖ እያለ የኢትዮጵያ መንግሥት አቅም አለኝ ብሎ መውረር ሲችል ግን መውረር አልፈለገም፣ ወደ መውረርም አልገባም። እንደገና ደግሞ ኤርትራ አገር አይደለሽም ወደ ማለት አልሄድም። ኤርትራ ሉዓላዊ አገር እንደሆነች ትቀጥላለች፣ ኢትዮጵያም ሉዓላዊ አገር እንደሆነች ትቀጥላለች። ነገር ግን ሁለታችን እርስ በርሳችን አንዳችን ካላንዳችን ተነጣጥለን መልማት ስለሚከብድ በጋራ እንድንለማ የኛ የሆነውን የወሰዳችሁትን ያለ አግባብ የተወሰደውን መልሱልን የተባለው አንድ መልሱልንም ደግሞ አይነት አለው። እኔ እንዳልኩት ያለ አግባብ የተወሰደው መልሱልን በሚልም አይደለም። መንግስት ምንድን ነው ያለው? እኛ የባህር በር ያስፈልገናል። ከዛሬ 30 ምናምን ዓመት በፊትም እንደዚህ አይነት ታሪክ ነው የነበረ። ኦልሬዲ ያው ነገሮች ከዛ በኋላ ተቀየሩና ኢትዮጵያ ላለፉት 30 ምናምን ዓመታት የባህር በር አልባ ሆናለች። አሁን ላይና ቀድሞ የዛን ጊዜ የባህር በሩን ስታጣ የነበረው የህዝብ ቁጥር አንድ አይነት አይደለም ወይም እኩል አይደለም፣ አሊያም በእጅጉ የሚለያይ ነው። አሁን ላይ የኢትዮጵያ የህዝብ ቁጥር 130 ሚሊዮን ተሻግሯል። የኢትዮጵያ ኢኮኖሚ ይሄንን ህዝብና በምስራቅ አፍሪካ ብሎም ከኢትዮጵያ ቀጥሎ ያሉ የአፍሪካ ሀገራትንም ያማከለ እንዲሆን እየተሰራ ነው። ወደዛም ሁኔታዎች እየገፋፉ ነው። ቢኮዝ ቀጠናዊ ውህደት የሚባል አለ። የአፍሪካ ህብረት ራሱ አጀንዳ 2030 እና 2063 የሚል እቅድ አለው፣ ጎል አለው። እነኛን ለማሳካት በቀጠናው ደረጃ እንደ ኢጋድ ያሉ የምስራቅ አፍሪካ ብየነ መንግስታት የጋራ ህብረት በንግድም በጸጥታ ጉዳዮችም ተፈጥሯዊና ሰው ሰራሽ አደጋዎችን በመከላከሉ ረገድም የግድ አሁን ላይ ዘመኑ ነገሮች በፍጥነት የሚቀያየሩበት ወቅት ላይ ስለደረስን ግዴታ
መጣመር፣ በትብብር አብሮ መስራትን ያስገደደ ሆኗል። ሁኔታውም ራሱ የዓለም ስርዓት ራሱ ወደዛ ተሸጋግሯል። ስለዚህ እናንተም ከኛ ተገልላችሁ አላደጋችሁ፣ እንዳላደጋችሁ ታውቁታላችሁ። ፋክት ነው፣ ጋድ የወጣ ነገር ነው። እኛም ደግሞ የባህር በራተን ማደግ በሚገባን ልክ እንዳናድግ ችግር ተፈጥሮብናል። ስለዚህ ይህንን የባህር በር ጉዳይ እልባት እንድንሰጠው እኛ ከኛ ምን እንስጣችሁ? ከናንተ ምንፈልገው የባህር በር ስጡን፣ መተንፈሻ ስጡን። ጠላትም እየጨመረ መጥቷል። ከዚህ ቀደም ባልታየ መልኩ በቀይ ባህር ቀጠናም ሆነ በህንድ ውቅያኖስ ዓለም አቀፉ የንግድ መስመር በሚከናወንበት በሚስተናገድበት በዚህ በጣም የዓለማችን ወሳኝ የንግድ ኮሪደር 1000ና 1500 ምናልባትም 2000 ርቀት ላይ ያለን የወታደራዊ ታርጌት ድባቅ የሚመቱ ጥቃት የሚፈጽሙ ሚሳኤሎችን የተሸከሙ ጠላቶች አፍንጫችን ስር እየተበራከቱ ነው። የደህንነትና የጸጥታ ስጋት ተጋርጦብናል። ስለዚህ ይህንን የደህንነትና የጸጥታ ስጋት በጋራ እንድንከላከል እኛም የበኩላችንን ድርሻ እንወጣ። ቢኮዝ ሴፍ መሆን ይኖርብናል። የያዝነው ህዝብ ይህን ያህል ነው። ያለንበት ቀጠና ይሄ ነው። ትኩሳታም ነው። እኛም እየገነባን ያለነው የዚህ አይነት ኢኮኖሚ ሲስተምና ስርዓት ነው። እንደገና የህዝባችን ህይወት መቀየር አለበት። ዓለም ጥሎን እየሄደ ነው። ስለዚህ ይሄ ያስፈልገናል። ይህንን በማጣታችን ምክንያት በዓመት ይህን ያህል ገንዘብ እየከፈልን ዜጎቻችን ለተለያዩ ችግሮች እየተዳረጉ ነው፣ እየተጋለጡ ነው፣ ሰለባ እየሆኑ ነው። ለምሳሌ ለስደት፣ ለተለያዩ ያልተገቡ ግጭቶች፣ ቀውስ፣ በዓለም አቀፍ ደረጃ ለሚፈጠሩ ወታደራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ቀውሶች እየተዳረግን ነው። ዓለም በፍጥነት ነው በጣም እየሄደ ያለው። እኛ ደግሞ በዚህ ወቅት የራሳችንን የእርስ በርስ ጉዳይ እንኳን በሰላም በጠረጴዛ ዙሪያ እልባት ለመስጠት እየተቸገርን ያለ ነው። ስለዚህ ቀጠናው ላይ የዚህም አይነት ሁኔታ ስላለ ይህንን ችግር ለመቅረፍ በጋራ መልማት የግድ እያለ ስለመጣ ይህንን ሁሉም ሀገር የሚያምንበት ስለሆነ ዓለም አቀፍ መርህም ስለሆነ ሰጥቶ መቀበልን መሰረት ያደረገ መግባባትን፣ ወዳጅነትን፣ የጋራ ትብብርን፣ ወንድማማችነትን ማዕከል ያደረገ የሰጥቶ መቀበል መርህን የተከተለ ውይይት እናድርግና የባህር በር ስጡን፣ የባህር ኃይላችንም እናስፍርበት፣ ወደብም እናግኝ ነው የኢትዮጵያ ጥያቄ። ይህንን ስትል ኢትዮጵያ ከአየር መንገድ ሼር እንስጣችሁ ወይም ከኢትዮ ቴሌኮም ወይም ተለዋጭ ለእናንተ የኤርትራ መሬት ለእርሻ የሚውለው መሬት ውስን ነው ይታወቃል። ለእርሻ የሚውል መሬት እንስጣችሁና ይህንን የባህር በር መልሱልን ነው የተባለው። የቱ ጋ ነው ኢትዮጵያ የወረረችው? የቱ ጋ ነው የአፍሪካ ህብረትን መርህ ኢትዮጵያ የጣሰችው? አንድ የተወረረ የኤርትራ ግዛት አለ? እኔ እኮ ዝም ብዬ አይደለም የማወራው። የኢትዮጵያን እውነት ገልብጠው የራሳቸው አድርገው የነሱን ሐሰት ለኛ እየሰጡ እስከ መቼ ነው እንደዚህ በክስ የምንዘልቀው ነው? ለምንድን ነው ይሄን ያልኩት? ኢትዮጵያ አንድም የኤርትራን ግዛት ሳትወር ያቀረበችው ሰላማዊ ጥያቄ ሆኖ ወታደራዊም ኢኮኖሚያዊም የበላይነት ዲፕሎማሲያዊም የበላይነት እያላት ወረራ ሳትፈጽም ጦርነት ሳትጀምር ሰላም ይሻለኛል ብላ እየጠበቀች ጥሪ አቅርባ ለጥሪዋ ለጥያቄዋ መልስ እየጠበቀች ባለችበት በዚህ ወቅት በኢትዮጵያ ለዛውም ኢትዮጵያ እምብርት አዲስ አበባ ላይ ተቀምጦ የኤርትራ አምባሳደር ኢትዮጵያ የአፍሪካ ህብረትን ለማስተናገድ ብቃት እንደሌላት አድርጎ ለመሳል ሲሞክር አንዱ ምክንያት ያደረገው መርህ እየጣሰች ነው። የማንን መርህ? የአፍሪካ ህብረትን ይላል። የኤርትራ መንግስት ነው የኢትዮጵያ መንግስት ነው የድንበር ወሮ የሚገኘው? የኤርትራ ጦር እኮ ነው የኢትዮጵያን ድንበር በጥሶ ወይም ጥሶ ገብቶ እኮ የኢትዮጵያን ግዛቶች በኃይል ተቆጣጥሮ የኢትዮጵያን ሉዓላዊነት ደፍሮ የሚገኘው። አሁን ላይ በተጨባጭ የኢትዮጵያ መከላከያ ሰራዊት አንድም የወረረው አገር አለ እንዴ? የወረረው ግዛት አለ? የኢትዮጵያ መንግስት ነው ኤርትራ ውስጥ እጁን አስገብቶ እየፈተፈተ ያለው? የሻዕቢያ የኢሳያስ አፈወርቂ መንግስት ነው ኢትዮጵያ ውስጥ በኢትዮጵያ የውስጥ ጉዳይ እጁን አስገብቶ እየፈተፈተ ያለው? ማን ነው መርህ የጣሰው? ለምን ይሄ አይነገራቸው? እንደዚህ አይነት አምባሳደር አገራችንን ባይቀመጥ ይሻላል አንዳንዴ። ምክንያቱም አንዳንዴ ሰላምም ጥግ አለው። እንኳን አይደለም እንደኛ አገር ኢኮኖሚ ያለው የአፍሪካ ቀጠና ላይ በጣም ትኩሳታም የፖለቲካ ውዝግብ ያለበት ቀጠና ላይ ያለ አገር ይቀርና አሜሪካም እኮ በሰከንድ ውስጥ ታባረራለች። እንደዚህ አይነት ከሉዓላዊነቷ ጋር የተገናኙ አስተያየትም የሚሰጡ የሚያጋፍሩ የሌላ ሀገር አምባሳደሮችን። ሲጀመር
የኤርትራ አምባሳደር በኢትዮጵያ እኮ አሁን ምንም እየሰራ አይደለም። የቆንጽላ ጽሕፈት ቤቱ በርካታ የቆንጽላ አገልግሎቶችን እየሰጠ አይደለም፣ ዝግ አድርጓል። የዜጎች እኮ ስቃይ እዚህ እንኳን መጥተው ኤርትራውያን በስደት ከዚህ ከኤርትራ ኤምባሲ ኢትዮጵያ ውስጥ ካለው ከኤርትራ ኤምባሲ እኮ አገልግሎት እንዳያገኙ ከኤምባሲነት ወደ ቆንጽላነት ነው ያሳነሰው የሻዕቢያ መንግስት። ኤምባሲው ፓስፖርት ይሰጣል፣ አሁን የቆንጽላ አገልግሎት ይሰጣል አይሰጥም። በቃ የኤምባሲ ሰዎች ናቸው ተብሎ በጄኔቭ እና በሄግ ዲክላሬሽን መሰረት በዘሄግ ዲክላሬሽን መሰረት የዲፕሎማቲክ ኢሚዩኒቲ ያላቸው የኤምባሲ ሰራተኞችን ወደ ሀገር ውስጥ አስገብቶ በተለያዩ አግባቦች ኢትዮጵያን የመሰለል ሥራ እንጂ የኤርትራ ኤምባሲ ኢትዮጵያ ውስጥ ምንም እየሰራ ያለው ነገር የለም። ሲጀመር በሁለቱ ሀገራት መካከል ይሄ ነው የሚባል ሰላም እንዲመጣም ጥረት እያደረገ አይደለም። አንዱ የአንድ ሀገር ኤምባሲ በአንድ ሀገር ሲከፈት የአንድ ሀገር ዲፕሎማት ወደ ሌላ ሀገር ሄዶ ሲሾም ዲፕሎማሲ ምንድን ነው? ይሄ እኮ አርት ነው። ዲፕሎማሲ አርት ነው። ዘ አርት ኦፍ ኤክስኪዩቲንግ ዋንስ ኦን ናሽናል ኢንተረስት ስሩ ሶፍት ኤንድ ዋይዝ ዌይ ነው አደለ እንዴ? በጣም ሶፍት በሆነና ጥበብ በተሞላበት መልኩ የአንድን ሀገር ብሔራዊ ጥቅም የምናስፈጽምበት ዘዴ ነው። አርት ነው ራሱ፣ ሳይንስ አለው። ሰላምን ያስቀድማል ዲፕሎማሲ። ባይኔቸር ምንድን ነው ተርሙ የሚያሳየው? ሰላምን ቅድሚያ የሚሰጥ ማለት ነው ዲፕሎማሲ። አንድ ዲፕሎማት ደግሞ የዛ ዲፕሎማሲ አስፈጻሚ ነው፣ ኤክስኪዩተር ነው አደል እንዴ? እስኪ አንድ የኤርትራ ኤምባሲ አምባሳደርም ሌላም ስለ ኢትዮጵያ የጻፈው ጥሩ ነገር ምንድን ነው? በዚህ ጉዳይ ስለ ኤርትራና ኢትዮጵያ መልካም ግንኙነት ምንድን ነው የጻፈው? መቼም ህዝብ እኮ ይቀጥላል። አገራቱ ተናቅለው አይለያዩ። እንደዚህ አይነት አምባሳደርን ለምንድን ነው ኢትዮጵያ ውስጥ የሚቀመጠው? አንደኛ የአየር መንገዱን ገንዘብ እንኳን አልመለሱም። ስለዚህ ኢትዮጵያ የባህር በር አልነበራትም ብላችሁ አይናችሁን በጨው አጥባችሁ አትዋሹ። ኢትዮጵያ ከባህር በሩ በተጨማሪ አልፋ እነ ሳውዲ አረቢያና እነ የመንን ስትገዛ የነበረች አገር ነች። ታሪክን ወደ ኋላ ተመለሱና ፈትሹ። አይደለም ኢትዮጵያ ባህር ላይኖራት ባህሩና ውሃው ራሱ ውቅያኖሱና ባህሩ ያቋታል ኢትዮጵያ። ይሄ ዝም ብሎ እንደ ናዚዝም አይነት ይሄ ናሲሪዝም የሚባል በአረብ ሳትሆን አረብ አድርገው የሚያጠምቁ በዛ አይዲያ ተጠምቃ አዳሜ የትኛዋ ኢትዮጵያ ልትፈርስ ያለችው ኢትዮጵያ ምናምን የምትል ሰው ራስን ቆም ብለ መፈተሽ ነው። ምክንያቱም ከ50 ዓመት በፊት የኢትዮጵያ ታሪክ ምን አይነት ነበር? የቀጠናው ታሪክ ምን አይነት ነበር? ከ30ና 40 ዓመት በፊት ኢትዮጵያ ምን አይነት ሀገር ነበረች? ጅቡቲና ዛሬ ውርውር የሚሉት ለግብፅ አጀንዳ ለማስፈጸም ጭራቸውን የሚያቆሙ ሀገራት ምን አይነት ስታተስ እንደነበራቸው ማየት ነው። ከዛ ያኔ ይገባሃል። የውስጥ ጉዳይና ብሔራዊ ጥቅም የተቀላቀለባችሁ ደግሞ የውስጥ ጉዳይ ዛሬ ብቻ ሳይሆን ወደፊትም ይቀጥላል፣ ይኖራል። በተመሳሳይ ብሔራዊ ጥቅምም ዛሬ ብቻ ሳይሆን ወደፊትም ይቀጥላል። በተለያየ መልኩ እንደ ጊዜው፣ እንደ ዘመኑ፣ እንዳለን ኢኮኖሚ አቅም፣ እንደደረስንበት ስልጣኔና የስልጣኔ ደረጃ፣ የእድገት ደረጃ ወዘተ እያለ ይቀጥላል። ነገር ግን አንድ መግባባት የሚቻለውና ምንም የማይቀየር ነገር የሀገር ብሔራዊ ጥቅም የህዝብ ጥቅም ነው፣ የጋራ ጥቅም ነው። ምንም አይዋሽም። ሰው ደግሞ እንደ ዜጋ የሚያምርበት ሉዓላዊት የተከበረች አገር ውስጥ በሰላም መኖር ሲችል ነው። ያንን ለማድረግ ደግሞ ኦብቪየስሊ መስዋዕትነት ሊጠይቅ ይችላል። ግን አገር ነች። ለአገር የሚከፈል ዋጋ ነገ ለህዝብና ለልጅ ለቤተሰብ ለመላው ትውልድ የሚከፈል እንደሆነ ማወቅ ያስፈልጋል። ስለዚህ ከንግግራችንም ጀምሮ አገርን ስናዋረድ ራሳችንን እያዋረድን እንደሆነ እየተገነዘብን መናገር መቻል አለብን። ስለ አገር የሚነገር ነገር ባይመቸን እንኳን ወይ ራሳችንን ሪፍሬን ማድረግ ከፈለግን ዝም ማለት ነው እንጂ ኢትዮጵያ ወደብ ኖሯት አያውቅም። አብሮ የጠላት አጋፋሪ መሆን it is not fair፣ ትክክልም አይደለም። ይህን ካልኩኝ በኋላ ቀጠናው ላይ ጠላት እንደ ግብፅ ያሉ ጠላቶች ከሚያስቡት በጣም በተቃራኒ በሆነ መልኩ አሁን ላይ ኢትዮጵያ ድል እየቀናት ነው። ይህን ያልኩት ከሱዳንና ከሶማሊያ ጉዳይ ጋር በተያያዘ በአሜሪካ መንግስት በኩል አዲስ የወጣው ውሳኔ በጣም የሚያስደስት ስለሆነ ነው። ኤርትራንም የጨመረ ነው። በአንድ በኩል እንደ ወገን፣ እንደ ጎረቤት አገር፣ እንደ ወንድም ህዝብ፣ እንደ እህትና አጠቃላይ በብዙ መልኩ የሚቆራኝ የሚገናኝ ህዝብ እንደመሆናችን መጠን የእነሱን መጎዳት አንፈልግም። ይሄም መገለጫችን ነው በነገራችን ላይ። ነገር ግን
ኢትዮጵያን ለመውጋት ያሰፈሰፉ ኃይሎች ግን በተለይ ኤርትራም ተቀምጦ የሆነ ቡድን ትላንትና ከ3 ቀን በፊት በወጣ አንድ ሪፖርት ሻዕቢያ የማፊያ ስቴት መንግስት ነው፣ ኤርትራ ደግሞ የማፊያ ስቴት ነች የሚል ሪፖርት ወጥቷል። በርካታ የዓለም አቀፍና የጂኦፖለቲክስ ምሁራን ተሳትፎበታል። አስተያየትም ተጠይቀው ኦብቪየስሊ ያንን ፕሪኮንዲሽን በትክክል የሚያሟላ የሻዕቢያ መንግስት ማፊያ ነው ብለው ነው የደመደሙት። በተመሳሳይ በሱዳንም ማፊያ ቡድን ለመመስረት ጥረት እየተደረገ ነው ያለው። የኤርትራን አገዛዝ ኮፒ ፔስት ለማድረግ ነው በሱዳን ውስጥ ሙከራ እየተደረገ ያለው፣ በተለይ አልቡርሃን እየሞከረ ያለው። በተመሳሳይ በጅቡቲም ያለው ማፊያ ነው። የሆነ ቤተሰብና የሆነ ቡድን ይዞ ዛሬ ከፈለገ ከሆነ ጥቅም ጋር አያይዞ የእሱን ቤተሰብ ጥቅም የሚጎዳበት ከሆነ በኢትዮጵያም ላይ በር ልዝጋ ሊል ይችላል። ግድ የለውም ስለሌለው። ለሀገር የሚያስብ ቢሆን ግን ይሄ እኮ አይባልም፣ አይደረግም። አንደኛ መዝጋትም አይችሉም። አሁን እኛ አባበልናቸው ሽሩሩ አልናቸው እንጂ እኮ በ40ና 50 ኪሎ ሜትር ርቀት ላይ በአንዳንዱ በኩል ደግሞ 30 ኪሎ ሜትር ርቀት ላይ ያለን የባህር በር በዓለም አቀፍ ሕግ 1982 የወጣው የተባበሩት መንግስታት ድርጅት የውሃዎች ሕግም ድንጋጌዎችም ዲክላሬሽኖች አጠቃላይ በአፍሪካ ህብረትም በተባበሩት መንግስታት ድርጅትም ውስጥ ያሉ ቻርተሮች ውስጥ ያሉ ድንጋጌዎችም መርሆችም ሕጎችም ኢትዮጵያ ሴፍ በሆነ ዌይ የባህር በር የማግኘት ዕድል ወይም መብት እንዳላት አት ዘ ሴም ታይም ባህሩ የዓለም እንደሆነ የጋራ እንደሆነ ያረጋግጣሉ። ከባህር በሩ ለመጠቀምም እነኚህ አገራት ፈቃደኛ የመሆን ግዴታ እንዳለባቸው የማስጠቀም ግዴታ እንዳለባቸው ያስቀምጣል። ጅቡቲ ግን ኢትዮጵያ ላይ ልዘጋ ታስባለች። ኢማጂን እንግዲህ ኤርትራ ኢትዮጵያ ላይ ዘግታለች። ሱዳን ደግሞ ከኢትዮጵያ ጋር ተጣምራ ኢትዮጵያን ለመውጋት በአልቡርሃን በግማሽ መንግስቷ በኩል እያሰበች ነው። ይሄ ባለበት ሁኔታ በሱዳን ያለውና በሶማሊያ ያለው ጦርነት እንዲቆም ፕሬዝደንት ዶናልድ ትራምፕ ጠበቅና ጠንከር ያለ ትዕዛዝ ማስተላለፋቸውንና ውሳኔም መወሰናቸውን የተሰማው አንዱ ውሳኔ ምንድን ነው? ሁለቱ ጀነራሎች ላይ ማዕቀብ ሊጣል ነው። እንደምታስታውሱት ከሰሞኑ በአሜሪካ መንግስትና በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በአፍሪካ ህብረት፣ በአውሮፓ ህብረት፣ በኢትዮጵያና በግብፅ እንደዚሁ ታዛቢነት ድርድር እንዲያካሂዱ የሰላም ጥሪም ቀርቦላቸው ነበር። ዳርፉር ኒያላ ውስጥ የከተመው የትይዩ መንግስት የተባለው የጀነራል ሙሐመድ ሐምደን ዳጋሎ የሚመራው መንግስት ጥሪውን ተቀበለ፣ የተኩስ አቁም ጥሪውን። በፖርት ሱዳን የከተመው የጀነራል አብዱልፈታህ አልቡርሃን መንግስት ደግሞ አልቀበልም አለ። እንደውም ፊቱን አዙሮ ከራሽያ ጋር ግንኙነት ጀመረ። ይሄ ያስቆጣት አሜሪካ ሳይቃጥ በቅጠል እንዲሉ ሁለቱ ጀነራሎች ወደ ራሽያም እጅ ከመግባታቸው በፊት አገሪቱም ሁለት አገር ከመሆኗ በፊት ድጋሚ ማለት ነው እርምጃ መውሰድ አለብን ወደሚል ውሳኔ ነው የሄዱት። ስለዚህ በዚህ ግንኙነት ከነኚህ የጦር ጀነራሎች ጋር ሰላም መፍጠር ስለማይቻል ሁለቱንም ሰላም ማድረግ ስላልተቻለ ወደ እርምጃ እንግባ እያሉ ነው ያሉት። እርምጃው ሲመጣ አንደኛ የጦር መሳሪያ ግዢ ይቆማል፣ ሁለተኛ ምንም አይነት ከሽብርተኛ ጋር የተገናኘ እንቅስቃሴ አይኖርም፣ በፊትም አይፈቀድም። በእርግጥ አሁን ግን እያረገ ስለሆነ ነው ከሁቲም ጋር ከሌሎች ቡድኖች ጋር። በነገራችን ላይ ሁቲዎች ከሌላው አሸባሪ ቡድን በእጅጉ የተለዩ ናቸው። የራሳቸውን ግዛት ይዘው ነው ያሉት። ጉዳያቸው ግልጽና ግልጽ ነው። ምን እንደሆነ አጥርተው የሚናገሩ የሚያደርጉትም ለዛ ዓላማ ብቻ ሐሳብ ያርገው ነው። እንደ አሸባሪ መቁጠር አይቻልም። እነሱ ሌብል ስላረጓቸው እኛ ሌብል አናረጋቸው። ያም ሆነ ይህ ግን ለቀጠናው ስጋት ናቸው። ቢኮዝ ዛያር መንግስት አይደሉ ወይም ሰላማዊ ህጋዊ መንግስት መስርተው ዕውቅና አልተሰጣቸውም በዓለም አቀፍ ደረጃ። እኛ ደግሞ የዓለም አንድ አካል ነን። ስለዚህ ከእንደዚህ አይነት ኃይል ጋር ከሁሉም በላይ ቀጠናውን ለማተራመስም እድል የሚፈጥር አይነት አካሄድ መሄድ ለእነ አሜሪካም ለኢትዮጵያም ለቀጠናውም አደጋ ስለሆነ የአሜሪካ መንግስት እርምጃ ሊወስድ ነው። ስለዚህ ይህ እርምጃ ሲወሰድ በኤርትራና በአልቡርሃኗ ሱዳን መካከል ያለው ግንኙነት ይከስማል ማለት ነው። ይሄ ለኢትዮጵያ ትልቅ ምንድን ነው? ብስራት ነው። በተመሳሳይ በኤርትራ ውስጥ ዲሞክራሲያዊ ስርዓት መምጣት አለበት በሚል የአሜሪካ መንግስት ቆራጥ ውሳኔን ወስኗል። አሁን ያለው ስርዓት ወደ ዲሞክራሲ መቀየር አለበት። ራሱን ለመቀየር ዝግጁ ከሆነ እድል እንሰጠው ነበረ። ነገር ግን ፈቃደኛ አይደለም። ፕሬዝደንት ዶናልድ ትራምፕ የሁለተኛ ዙር ምርጫን አሸንፈው ከመጡ በኋላ እንኳን ደስ አሎት በሚል የሻዕቢያ መንግስት ሌሎች ሐሳቦችን ያዘለ ደብዳቤ ጽፎ ነበር።
ከ8 ወር በኋላ ፕሬዝዳንት ዶናልድ ትራምፕ ለኢሳያስ ደብዳቤ መልስ ሲሰጡ ኤርትራ ከአሜሪካ ጋር ሰላም መፍጠር ትፈልጋለች ምናምን ብለው ነው የጻፉት። እሺ ብለው ፕሬዝዳንቱ ደወሉ፣ ላኩ አሉ ደብዳቤ። ማን የነገረን ይሄንን? የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ነው የለጠፈው በኤክስ ትስስር ገጹ ላይ። ማንም ሚዲያ አልዘገበውም። አንደኛ የመረጃውን እውነትነት ራሱ ማጣራት ያስፈልጋል። እስካሁን ኮንፊርም ለማድረግ ሞክሬያለሁ፣ ኮንፊርም ማድረግ አልቻልኩም ተብሏል ነው የሚሉት ሁሉም። እና ወደ ማመኑ መጥቷል አብዛኛው ሰው ትራምፕ ደብዳቤ ልከዋል የሚለውን ለኢሳያስ። ግን በአሜሪካ ሚዲያዎች በስቴት ዲፓርትመንቱ በኩልም የተሰጠ መግለጫ የለም። የትዊተር ገጻቸውንም ሌሎችንም ፔጃቸውን ብታዩ የለም ስለ ኤርትራ የተለጠፈ ነገር። ምናልባት ቼክ ልታረጉ ትችላላችሁ፣ ከተሳሳትኩ ታርሙኛላችሁ። ያም ሆነ ግን አሉ እንበልና ለጠፉ። የሚገርማችሁ ግን ኢሚዲየትሊ ይሄ የተለጠፈ ነገር ነው ማየት ትችላላችሁ። የአሜሪካ ኮንግረስ ሰዎች፣ ሴናተሮች ስለ ውጭ ግንኙነት ጉዳይ ደግሞ በሚመለከት የስቴት ዲፓርትመንቱ ሰዎች ጥናት አጠኑና በኤርትራ ያለውን ሁኔታ በሚመለከት ሪፖርት ቀረበ ለምክር ቤቶቹ። በጣም አስደንጋጭ ሪፖርት ነው የቀረበው። ውጤቱ ማለት በኤርትራ የሃይማኖት ነጻነት የለም፣ የዜጎች ነጻነት የለም፣ ኢኮኖሚው ሞቷል፣ ዜጎች 40ና 30 ዓመት ወደኋላ ቀርተዋል፣ 50 ዓመት አንዳንዱ ቦታ። በጣም የበዛ ጭቆና አለ፣ የሰብአዊ መብት ጥሰት አለ፣ እስር እንግልት አለ፣ የሃይማኖት አባቶች ይታሰራሉ፣ ዜጎች ይሰደዳሉ። ማንኛውም የኤርትራ ዜግነት ያለው ዲያስፖራ ለኤርትራ በሌላ ሀገር እየሰራ ከሚያገኘው ግብር የመክፈል ግዴታ ተጥሎበታል፣ ለመንግስት ማዋጣት አለበት ወዘተ ተባለና ስርዓቱ ምንድነው ሲባል አምባገነናዊ ነው። ሶሊ አምባገነን ነው። በነገራችን ላይ 1% ዲክታተርሺፕ የሚባለው ማለት ነው። ከዛ ምን አሉ አሜሪካኖች? ነገሩን በደንብ ካጠኑ በኋላ አንደኛ የዲሞክራሲያዊ ስርዓት በኤርትራ እንዲሰፍን፣ የአገዛዝና የስርዓት ለውጥ፣ የርዕዮተ ዓለም ለውጥ እንዲመጣ፣ ከዛ ውጪ የህዝብ መብት እንዲከበር፣ የሃይማኖት ነጻነት እንዲከበር፣ የታሰሩ የሃይማኖት አባቶች እንዲለቀቁ፣ ፍትሃዊና ጀስትን ወይም ፍትህን ለማስፈን ዓላማ ያደረገ የተጠያቂነት ወይም ደግሞ የፍትህ ስርዓት እንዲሰፍን፣ በጦር ወንጀለኝነት የሚጠየቁ፣ በሰብአዊ መብት ጥሰት የሚጠየቁ የመንግስት ባለስልጣናትም ሆኑ ከመንግስት ጋር ተባብረው የሚሰሩ ወደ ህግ እንዲቀርቡ ወዘተ ብለው በርካታ መስፈርቶችን አምጥተው ጫኑበት። ሻዕቢያ ወዲያው ነው አላመነታም። የኢሳያስ አፈወርቂ መንግስት እምቢ ብሎ ነው ሎክ ያደረገው። አሜሪካ ዝም ብላ አይደለም ዛሬ መታ ኢትዮጵያን የመረጠችው። እንዲገባችሁ ምንድነው የሚያስረዳን? ለመቀየርም ራሱን ለመቀየርም ህዝቡንም ለመቀየር አገሪቱንም ለማሳደግ ራሱንም ለማዘመን የፈቀደ ወይም ፍላጎት ያለው ፈቃደኛ የሆነ ስርዓት አይደለም በኤርትራ ያለው። ሰዎቹ አርጅተዋል። ያኔ 1980ዎቹ ኮልድ ዋር ላይ ስታክ ያረጋ አይምሮ ነው ያላቸው። በቃ በነገር ይሄ የወታደራዊ ሜንታሊቲ የሚሊተሪ ሜንታሊቲ የሆነ ፖለቲካ ድርድር ይጀምራል፣ አልሄድ ካለ በቃ አስወግደው ወደሚባል ወደዚህ አይነት ሜንታሊቲ ነው። ለምን አንድም የኤርትራ ባለስልጣን ሲቪል የለም። ምናልባት አሁን የተሾሙ ወጣት ባለስልጣናት ካልሆኑ አዛውንቶቹ በጠቅላላ ወታደሮች ናቸው። ስለዚህ እንዴት ነው ከነኚህ ሰዎች ጋር መግባባት የሚቻለው? አሜሪካ ይህንን ስርዓት ፈጽሞ ማስወገድ ካልሆነ አይስተካከልም፣ ውስጡ በብል ተበልቶ ያለቀ ነው ወደሚል ድምዳሜ ነው ሄዱት። ማስረጃ ልስጣችሁ። አምባሳደር ቲቦር ናዥ የአሜሪካ ስቴት ዲፓርትመንት በጣም ወሳኝ ከሚባሉ ሰዎች መካከል አንዱ ናቸው። የምስራቅ አፍሪካ ቀጠናን ጠንቅቀው ያውቁታል። መካከለኛው ምስራቅንም እንደዚሁ። የሻዕቢያ መንግስት አሉ በትዊተር ልጥፋቸው ላይ ቀነ ቀጠሮ ተይዞለታል ሊወገድ። የሻዕቢያ ዕጣ የኢሳያስ አፈወርቂ ዕጣ እንደማን ነው አሉ? እንደ መንግስቱ ኃይለማርያም ወይ? በእርግጥ ይህን ስል መንግስቱ ኮብልለዋል ወይ በራሳቸውን የወጡት የሚሉ የተለያዩ መከራከሪያ ሐሳቦች አሉ። በእርግጥ እኔ በዚህም መከራከር አለብን እንደሚለው ጉዳይ እኔ ለራሴ ጥያቄ ቢፈጥርብኝም፣ ምክንያቱም በቃ ወጥተው ሄደዋል። ከሄዱ ሄዱ እኮ ነው። ምንም መሄዳቸው አለመሄዳቸው ጉዳይ አይደለም አሁን ማከራከር ያለብን። የመሄዳቸው ጉዳይ ባሌ ወጡ፣ በጓዳ ወጡ፣ በፊት ለፊት ወጡ፣ ኮበለሉ፣ አመለጡ ወይም ደግሞ በነፃ ኦልሬዲ ተገደው ወጡ፣ እሱ ሌላ ጉዳይ ነው። እሱ ያን ያህል ማተር የሚያደርግ አይደለም። የመኮብለላቸው ወይም የመውጣታቸው ጉዳይ ምን ፈጠረ? ኮንሲኩዌንሱ ምንድን ነው? ምንስ ደግሞ በዛን ዘመን ምን አይነት ስህተት ስለተሰራ ነው ያ ነገር የተፈጠረው የሚለውን ብናወራ ነው የሚሻል። ይሄ ነው ደግሞ ለሀገርም የሚጠቅመው ለመስተካከል ማለት ነው። የጠፋውን ለመመለስ፣ የተበላሸውን ለማስተካከል፣ ማግኘት የሚገባንን ለማግኘት ማለት ነው። እናም
አንድም አሉ አምባሳደር ቲቦር ናሽ የኢሳያስ አፈወርቂ ዕጣ ፈንታ አንድም እንደ መንግስቱ ምን ማለት አፈትልኮ ከሀገር መውጣት፣ ሁለተኛ ሌላው አማራጭ እንደ ጋዳፊ እዛው የሞት ጽዋውን መጠጣት ነው ያሉት። ሌላ አማራጭ የለውም፣ የሚታደስ መንግስት አይደለም። አሜሪካ ይህንን አረጋግጣለች ማለት ነው። እንደሚታወቀው መንግስታት ወይም አገራት አንዳንድ ጊዜ በቀጥታ መግለጫ አይሰጡ። ይኸው እያየን ነው። እኛም አገር በኤርትራም በኩል እያየን ነው፣ በግብፅም በኩል እያየን ነው። የሆነ አጋጣሚ ላይ የሆነ ቦታ ላይ የሆነ ነገር ይነገራል። ያ የመንግስት ባለስልጣን የሚናገረው ነገር ያንን አገር የሚወክል ነው ሁል ጊዜ። ይሄም የተለመደ ነገር ነው። አንዳንድ ጊዜ የግለሰብ ሐሳብ ከሆነ ይሄ ሐሳብ የአሜሪካ መንግስትን አይወክልም ወይ እኔን እንጂ አገሬን መንግስቴን አይወክልም ይላሉ ሲናገሩ። አሁን ግን በግልጽ ነው የተናገሩት። ሲአይኤ እና ሞሳድ ደግሞ በኤርትራ ውስጥ ያለውን ሁኔታ በሚመለከት ምን አቅርበዋል? ከአሸባሪ ቡድን ጋር እየሰሩ ነው የሚል ማስረጃ አቅርበዋል። እንግዲህ በዚህ አይነት ሁኔታ ውስጥ ያለ መንግስት ነው ኢትዮጵያን ለመውጋት ጠላት እየሰበሰበ ያለው። አስቡት። የኤርትራ ኢኮኖሚን ማዳከም የመጀመሪያ ስትራቴጂ ነበረ። አሁን በርካታ ኤርትራውያን ከአሜሪካ ጭምር ሊባረሩ፣ ዲፖርት ሊደረጉ፣ ከአውሮፓ ሀገራት ለምሳሌ ጀርመን ጥያቄ አቅርባለች። ኦልሬዲ ከሻዕቢያ መንግስት ጋር ግጭት ውስጥ ነች ጀርመን። ታስታውሱ ከሆነ በርካታ ኤርትራውያንን ዲፖርት ለማድረግ ለኤርትራ መንግስት ለውጭ ጉዳይ ሚኒስተሩ ጥያቄ ሲያቀርቡ የኤርትራው አፈቀላጤ የማስታወቂያ ሚኒስተሩ አምባሳደር የማነ ገብረ መስቀል ጀርመንን ወደ ማብጠልጠል ነው የሄዱት። ትንሽ ቆይቶ ጀርመን ከሩሲያ በኩል እየመጣ ያለውን የጦርነት ስጋት በመፍራት ስታንድ ባይ አለች ጦሯን እና ዜጎቿን ደግሞ የናሽናል ሰርቪስ የግዴታ ወታደራዊ አገልግሎት ልንጀምር ነው የሚል አዋጅ አወጡ። እኛ ጋር ሲሆን ይከለከላል፣ እናንተ ጋር ሲሆን አይከለከልም እንዴ ብለው ማንም አገር አስተያየት አልሰጠበትም። መጀመሪያ በጀርመን የታወጀውን የናሽናል ሰርቪስ የኤርትራ ማስታወቂያ ሚኒስተር ነው የነቀፈው፣ የኤርትራ መንግስት ነው የነቀፈው። ለምንድን ነው ብለን ስንፈትሽ ከኋላ ለካ ጀርመን ለኤርትራ የምታደርገውን ድጋፍና አጠቃላይ ከኤርትራ ጋር ያላትን ግንኙነት ለማቆም ወስናለች። ምክንያቱ ደግሞ ምንድን ነው? ዜጎቹን ልመልስ ስትል ዜጎቼ እንደሆኑ ራሱ አላቅም ነው ያለው የኤርትራ መንግስት። ይህን ያህል ለዜጎቹ ኃላፊነት አይሰማው። ስለዚህ ከእንግሊዝ አሁን ኖርዌይ ጀምራለች። ኖርዌይ በጣም ጥብቅ የሆነ ለ2 ዓመት ጥናት ስታደርግ ከቆየች በኋላ በርካታ ኤርትራውያን በተለይ ከሻዕቢያ መንግስት ጋር ግንኙነት ያላቸው የሻዕቢያ መንግስት ደጋፊ ኤርትራውያን ከሀገሬ እንዲወጡ ነው ያለችው። እንግሊዝ እንደዚህ ነው፣ ፈረንሳይ እንደዚህ ነው፣ ጀርመን እንደዚህ ነው፣ ኦስትሪያ እንደዚህ ነው። አሜሪካ ይኸው ፕሬዝደንት ዶናልድ ትራምፕ በሶማሊያውያንና በኤርትራውያን ላይ በተለይ በምስራቅ አፍሪካ ቀጠና በጣም የሚገርም ትኩረት አድርገው ነው ከሀገር ለማስወጣት ኦልሬዲ የነበሩት ራሳቸው አይደለም አዲስ ሊቀበሉ የነበሩት ራሳቸው የዜግነት የነበራቸውም እንደዚሁም ደግሞ ዜግነት ለማግኘት ፕሮሰስ ላይ የነበረ ጉዳያቸው ፕሮሰስ ላይ የነበሩም እንዲቋረጥ ነው ያደረጉት። ከዛ ዲፖርት ለማድረግ ነው የወሰኑት። ይሄ ለኤርትራ በጣም ከባድ ዱብዳ ነው። ለምን? የኤርትራ መንግስት ልክ እንደ ሶማሊያ መንግስት እንደውም ከሶማሊያ መንግስት በላይ አብዛኛው ኢኮኖሚው በሪሚተንስ ላይ የኤርትራውያን በተለያዩ ሀገራት ያሉ ኤርትራውያን ወደ ሀገራቸው ከሚልኩ ገንዘብ ላይ አንድም ለመንግስት ግብር ይከፍላሉ። በተጨማሪ ደግሞ ያ ወደ አገር የሚልኩት ገንዘብ ነው ለመንግስት እንግዲህ አቅም ሆኖ እንደ ኢኮኖሚ መሰረት የሚታዩ ያ ይቀርበታል። ዋና የኤርትራ መንግስት የገቢ ምንጭ ደግሞ የአሜሪካ ዲያስፖራዎች ናቸው። ታዲያ ከአሜሪካ ተባረሩ ማለት በኢሳያስ ላይ ምን ሊደርስበት እንደሚችል ማሰብ ነው። ወደ ሶማሊያም ስንሄድ ሶማሊያ ከውጭ ብቻ ወደ 4.2 ቢሊዮን ዶላር ታገኛለች። አብዛኛው ገንዘብ የማን ነው? የዲያስፖራውን። ሌላው የእርዳታ ነው። ይህንን ልታጣ ነው፣ ተወስኖባታል። አገራት ሶማሊያን አንረዳም ብለዋል። ለምን ሲባል የሶማሊያ መንግስት ገንዘቡ ይመጣለታል። ያንን ዶላር በውጪ ግማሹን ወደ ግብፅ፣ ግማሹን ወደ አንዱ አረብ ሀገር እየላከ ብረት ነው እየገዛበት ያለው። ሌላውን አልሸባብን ነው እያስታጠቀበት ያለው። ሌላውን ሐሰን ሼክ ነው ኪሱ እያስገባ ያለው። ሌላውን የሐሰን ሼክ ምክትል ጠቅላይ ሚኒስተሩ ነው ኪሱ እያስገባ ያለው። ለምን? በሶማሊያ ታሪክ ታይቶ በማይታወቅ ሁኔታ ፕሬዝደንት ሐሰን ሼክ መሐሙድ በአፍሪካ ባለሀብቶች ሊስት ውስጥ ገብተዋል። ለምንድን ነው ሲባል በእርዳታ የሚመጣውን በሀገሪቱ የተለያዩ እንቅስቃሴዎች የሚያደርጉ አካላት የሚደግፉትን ገንዘብ እንደዚሁም ከሬሚታንስ የሚመጣውን ገቢ ግማሹን ወደ ኪስ ነው የሚያደርጉት። ጠቅላይ ሚኒስተሩን በተመሳሳይ ጠቅላይ ሚኒስተሩ ላይ እንደውም የኖርዌይ መንግስት
የኖርዌይ መንግስት $517,000 18 ነው 20 ኤርትራውያንን ወደ ሀገሪቱ በመመለስ ተዋውሎ ከፍሎታል ለጠቅላይ ሚኒስትሩ ለሶማሊያ። እና አሜሪካውን በሶማሊያ ላይ ውጡልኝ። እንደውም ኤልሃምን ምን አሏት? ኤልሃም ኡማርን አይ ቲንክ ወንድሟን ያገባች ነች እቺ ትውጣልን፣ እኔ አልፈልጋትም፣ አሜሪካም አትፈልጋትም ብለው ሚኒሶታን አሁን ባግዳድ ነው ያደረጉት ፕሬዝዳንት ዶናልድ ትራምፕ። ሁለቱ ከግብፅ ጋር ተጣምረው ኢትዮጵያን ሊወጉ ያሉ ሀገራት በዚህ አይነት አጣብቂኝ ውስጥ ነው ያሉት። ምናልባት ኢትዮጵያም አካሄዷን ካበላሸች የዚህ አይነት ዕጣ ሊገጥማት ይችላል የሚሉ ስጋቶች አሉ። ያም ሆነ ግን ኢትዮጵያ ላይ የተነጣጠረ ነገር የለም። ኢትዮጵያውያን ላይ ግን ኤርትራውያን፣ የሶማሌ፣ ሱዳን፣ የመን 19 እና 17 እና 19 የሚሆኑ ሀገራት አፍጋኒስታንን ጨምሮ ወደ አሜሪካ እንዳይገቡ ገብተው ያሉ እንዲመለሱ ዜግነት ለማግኘት ጉዳያቸው በሕግ ፕሮሰስ ላይ ያለም እንዲቆም እንዲቋረጥ ነው የተደረገው። ይሄ ውሳኔ ነው የተላለፈው። ይሄ ለኢትዮጵያ ከፍተኛ የሆነ ጥቅም አለው። ለምን? እንዳይደነፉ ብቻ አይደለም ራሳቸውን እንዲያውቁ ስለሚያደርግ ልብ ገዝተው ከኢትዮጵያ ጋር ሰላም እንዲፈጥሩ ያስገድዳቸዋል። ከዚህ ባለፈ ደግሞ የፈረንሳይ ምድር ጦር የፈንጅ ማብከን ምናምን ተግባርን በሚመለከት በኢትዮጵያ የፈረንሳይ ሚሊተሪ አታሼ ኮሎኔል ሴባስቲያን ስልጠና እየሰጡ ነው ለኢትዮጵያ ጦር። የእግረኛው ጦር እየተጣመረ ነው። የአሜሪካ መንግስት ከሰሞኑ ምን አለ? የኢትዮጵያና የአሜሪካ ባህር ኃይል በምስራቅ አፍሪካ ቀጠና በቀይ ባህር ላይ ይታያሉ ሲቀስፉ ተብሏል። ከዚህ በላይ ታዲያ ኢትዮጵያ ቀጠናውን እየመራች መሆኗን የሚያሳይ ምን ትፈልጋላችሁ? በአንጻሩ ግብፅ ደግሞ ከራሽያ እና በተለይ ከአሜሪካ ባላንጣ ከሆኑት ጋር ከቻይና ጋር ጥምረት እየፈጠረች የነበረችበት ነገር ስለነበረ መገለል እየደረሰባት ነው። ይሄ በዋናነት ግን አሜሪካ ለምን ከራሽያ ጋር ወይ ከቻይና ጋር ግንኙነት ፈጠርሽ ብላ አይደለም። አሜሪካ አቋሟ ምንድነው? ይሄ የዓለም አቀፉ በሲዩዝ ካናል በቀይ ባህር አልፎ ወይም መጀመሪያ ከመካከለኛውና ከሩቅ ምስራቅ በሰሜናዊ የህንድ ውቅያኖስ ዳርቻ አድርጎ በሲዩዝ ካናል ውስጥ የሚያልፈው ወይም ደግሞ በግብፅ ውስጥ አልፎ አቋርጦ የሚሄደው ወደ ሜዲትራኒያን ባህር የሚያልፈው የሚቀላቀለውን የንግድ መስመር ወደ እስራኤል ሄዶ ቤንጎሪዮን የሚባል አዲስ ካናል እየሰሩ ነው እስራኤላውያን በጣም በሚገርም ሁኔታ። በዛ ውስጥ አልፎ ወደ ሜዲትራኒያን ባህር እንዲሄድና የንግድ መስመሩ እንዲቀየር እስራኤል እቅድ ስለነበራት ያንን ለማድረግ በሚል ከግብፅ ጋር አሁን እየተቃቃሩ ነው ያሉት። በእርግጥ በአንዴ የሚሆን ሳይሆን ጋዛ ራሱ የተፈለገችው ያንን የንግድ መስመር በጋዛ ውስጥ ስለሚያልፍ ለማስፈጸም ነው ያንን እቅድ የእስራኤልን። ስለዚህ በዚህ ምክንያት አሜሪካ ከኢትዮጵያ ጠላቶች ጋር ጀርባ ሰጥታ ወይም ተጣልታ አሊያም ደግሞ በኩርፊያ ውስጥ ነው ያለችው። በዚህ የተነሳ ለእስራኤል በምስራቅ አፍሪካ ቀጠና ከየትኛውም ሀገር በላይ ኢትዮጵያ ነች የምትጠቅመው በሚል ከኢትዮጵያ ጋር ተቆራኝተዋል፣ ተወዳጅተዋል። እስኪ ምን ታመጡ? ራሽያኖች ከኢትዮጵያ ጋር ታሪካዊ የሆነ ወዳጅነትና አጋርነት አለ። ምን እያረግን ነው እኛ ከራሽያ ጋር? የባህር ኃይሉን ማን ነው እያሰለጠነ ያለው? ግንባታው ሲገነባ ዋና ሄድኳርተሩ እዚህ ጃልሜዳ አካባቢ ማን የረዳው? ራሽያ ለኢትዮጵያ ጀቶችን እየሰጠች ነው። ከጀቶችን በላይ ረጅም ርቀት ተወንጫፊ ሚሳይሎችን፣ ሌሎች በርካታ ድጋፎችን እያደረገች ነው። የኒውክለር ፕላንቱን ማየት ይቻላል። አገራት ኢትዮጵያን ሲደግፉ በቀጠናው ያሉ ኢትዮጵያን ለመክበብና የግብፅን አጀንዳ ተግባራዊ ለማድረግ ለማዳከም ሙከራ እያደረጉ ያሉ ኃይሎች ደግሞ እየተበሉ ነው ያሉት፣ እየተዳከሙ ነው ያሉት። ይሄ እንደ አጠቃላይ ልብ የሚገዙ ከሆነ 11ኛው ሰዓት እየመጣባቸው ስለሆነ ቶሎ እጅ መስጠት ወይ ምን ልበለው መደራደር ማለት ነው። እጅ መስጠት ስል ሙሉ በሙሉ ኢትዮጵያ ተጠቅልለን ይበሉ ማለቴ ሳይሆን በቃ ከኢትዮጵያ ጋር ወደ ድርድር ነው መግባት ያለባቸው። ለምን ሲባል ወደ ሪኮመንዴሽኑ ነው የሚሄደው። አሁን ወደ ምክረ ሐሳብ ወደ መፍትሄው በአንድም ሆነ በሌላ የትኛውም ሀገር ከኢትዮጵያ በልጦ እዚህ ቀጠና ላይ ኢትዮጵያን መቆጣጠር አይችልም። ተረጋግጧል። ይሄ ሱዳን አትችልም፣ ግብፅ አትችልም፣ ኤርትራ አትችልም፣ ጅቡቲም፣ ሶማሊያም፣ ኬንያም፣ ደቡብ ሱዳንም፣ ዩጋንዳም ማንም አይችልም። ማንም። ኢትዮጵያ ግን ትችላለች። በጣም አስገራሚ ነገር ነው የምነግራችሁ። ኢትዮጵያ ግን በሚገርም ሁኔታ ትችላለች። ያንን ፓወር ነው ኢትዮጵያ አሁን ፎከስ አድርጋ ያንን ፓወር ለማምጣት ነው መስራት ያለባት። ለምሳሌ በአራቱም አቅጣጫ ኢትዮጵያ ወደ ሁሉም ሀገራት ውሃ ይፈሳል አይደል? የኢትዮጵያ ውሃ ይፈሳል። ውሃ ትሰጣለች ማለት ነው። ውሃውን መገደብ መጀመር አሁን ተጀምሯል። የአባይ ግድብ ተገድቧል። በተጨማሪ ወደ ደቡብ የሚሄዱት የዋቢ ሸበሌና የገናሌ ዳዋ ወንዞች እየተገደቡ ነው ያሉት።
ይሄ ለኢትዮጵያ በጣም ትልቅ ብስራት ነው። ለምን? ወዶ ሳይሆን በግዱ ይደራደራል ኢትዮጵያን። ያ ማለት የኢትዮጵያ የመደራደር አቅም ጨመረ ማለት ነው። ሁለተኛ ኢትዮጵያ ውስጥ ያለው የህዝብ ቁጥር እኮ ዕዳ አይደለም፣ ተስፋም ነው፣ ልማትም ነው፣ ሀብትም ነው። ምክንያቱም አንዴ የሰላም ሁኔታ ሙሉ በሙሉ ከተረጋገጠ በጣም ቺፕ ሌበር፣ በጣም የሥራ ፈላጊ ያለበት አገር ከመሆኑ ጋር ተያይዞ በአብዛኛው ወጣት ጄኔሬሽን ያለበት አገር ስለሆነ ኢትዮጵያ የምታተርፍበት በተለይ በኢንቨስትመንት መስክ ተመራጭ የምትሆንባቸው ዕድሎችን ያሰፋል። ስለዚህ በቀጠናው አገራት ጭምር ሄደው የሚሰሩ የሚንቀሳቀሱ ኤክስፐርቶችን ኢትዮጵያ በስፋት አላት። ለምን? በተማረ ሰው ደረጃ ስናይ በምስራቅ አፍሪካ ቀጠና የኢትዮጵያን ያህል ምናልባት ኬንያ ነች የምትገዳደረን ዩኒቨርሲቲ ያለበት አገር የለም። የኢትዮጵያን ያህል የተማረ ኃይል ያለበት አገር የለም። ስለዚህ ኤክስፖርት ማድረግ እንችላለን እኛ የተማረ ልክ ህንዶች እንደሚያደርጉት። ህንዶች ኤክስፖርት ያደርጋሉ የተማሩ ሰዎቻቸው። ስለዚህ ቀጠናውን መቆጣጠር እንችላለን ማለት ነው። በዚህም ሌላው ጉዳይ የተፈጥሮ ሀብታችንን በመጠቀም ሌላ ያላን አገራትን የእኛን አጀንዳ እንዲያስፈጽሙ ማድረግ እንችላለን። ያ ዊን ዊን ነው። እንሰጣለን፣ እንቀበላለን። እነሱ የእኛን ማዕድን ሲጠቀሙ እኛ ደግሞ ብሔራዊ ጥቅማችንን አስጠብቁልን እንላቸዋለን። ፎር ኤግዛምፕል የባህር በሩ። ሌላው ጉዳይ በወታደራዊ አቅምም ኢትዮጵያን የሚተካ ወይም የሚያክል አገር የለም በዚህ ምስራቅ አፍሪካ ቀጠና። ሱዳን ነሽ፣ ኤርትራ ነሽ፣ ጅቡቲ፣ ሶማሊያ፣ ኢቭን ዋይኖት ኬንያ የለም፣ አያክልም። አንደኛ የተፈተነ መከላከያ ሰራዊት ነው ያለን። ሁለተኛ ታጥቋል። ሶስተኛ ነገር በጣም በሚገርም ሁኔታ ለዘመናት ሊንዱት አስበው መናድ ያልቻሉት የሞራል ልዕልና አለን እኛ ኢትዮጵያውያን። ይሄ ደግሞ አሸናፊ ከመሆናችንም በላይ ቀጠናውን እንድንቆጣጠር በእጅጉ ይረዳናል። ለምን? የእኛ ስነ ልቦና በቀጠናው ካሉ አገራት በእጅጉ የተለየ ነው። አንደኛ አልተገዛንም በቅኝ ግዛት። ሁለተኛ አረቦችም አላጠመቁንም። እስልምናን ተቀበልን። እስልምናና አረብነት ግን ይለያያል። እኛ እስልምናን ስንቀበል አረብነትን በመከባበር ነው እንደ ሬስ ወይም እንደ ብሔር ይዘን ያለ ነው እንጂ እንደ ሻቢያ መንግስት፣ እንደ ጅቡቲ መንግስት፣ እንደ ሶማሊያ መንግስት፣ እንደ ሱዳን መንግስት እንጠመቅ በግድ አረብ እንሁን ያልን አገር አይደለንም። የዚህ አይነት አይዲዮሎጂካል እሳቤውም የለንም እኛ። ስለዚህ እኛ የሞራል ልዕልናችን ከፍ ያለ ነው። ዛት ኢዝ ዋይ አረቦቹ እኛ ላይ እኮ የሚተባበሩት እኛ ላይ በተደጋጋሚ አሻጥረን የሚያሴሩት እኮ አንድም ለዛ ነው። እኛ አረቢዝምን አንቀበልም። የማንቀበለው ደግሞ ለምንድን ነው? አረብነትና እስልምና ፈጽሞ የሚለያዩ ስለሆኑ ናቸው። ስለዚህ ኢትዮጵያ ይህንን ፓወር ነው መገንባት ያለባት። የራሷን አይደንቲቲ መፍጠር። ኦልሬዲ የፈጠረችው አይደንቲቲ አለ። ማንም ሊቀለብሰው የማይችል አይደንቲቲ ኢትዮጵያ ውስጥ አለ። ያንን በቀጠናው ላይ ልቃ ለመውጣት ነው እንደ ኃይል እንደ ጉልበት ልትጠቀምበት የሚገባው። ይሄ ደግሞ የሆነ ነው ያለው። ኢትዮጵያ ውስጥ ዩራኒየም አለ፣ ታንታለም አለ፣ ወርቅ አለ፣ ነዳጅ አለ፣ ጋዝ አለ፣ ስንት ማዕድኖች አሉ። እነኚህ ማዕድኖች እነሱ ይፈልጓቸዋል። ሬር እርዝ የሚባሉ እነኚህ እንደ ሊቲየም፣ ሞባይል ባትሪ ሊሆን ይችላል፣ ሳተላይት ውስጥ የሚጠቀሟቸው ንጥረ ነገሮች፣ በርካታ ማዕድናት ኢትዮጵያ ውስጥ አሉ። የሆነ ጊዜ ያው መቼም የተወሰነ መበዝበዝ አይቀርም፣ ግን የምንበዘበዘው ለዘላቂ ጥቅማችን ስንል መሆን አለበት። ያንን ስትራቴጂ ከተገበርን በእርግጠኝነት በምስራቅ አፍሪካ ቀጠና እኛ አይለን ነው የምንወጣው። ቀይ ባህርን ደግሞ እንደምቅበታለን ማለት ነው። ይሄ ደግሞ አይቀርም። እኔ ያለኝ ተስፋ ይሄ ነው። እንግዲህ የሌሎቻችሁን ራሳችሁ በኮሜንት ላይ ግለጹልኝ፣ በደንብ ጻፉልን። የእኛን ስነ ልቦና መቀየር አልቻሉም፣ ሞራላችንን መስበር አልቻሉም። ለዚህ እኮ ነው በታሪክ አይተናቸው ማናቃቸው የወንጀል ድርጊቶችን፣ መከፋፈሎችን፣ መጨካከኖችን እያሳዩ እንድንጨካከን፣ እንድንጠላላ፣ እንድንበላላ ለማድረግ የሚሞክሩት። ግን ያም ሆኖ ይሄ ሁሉ ግፍም ተሰርቶ ኢትዮጵያዊ ዛሬም አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይሞታል፣ አብሮ ለአገሩ ይዘምታል። ምን ትላላችሁ? የሚገርም የአምላክ ጸጋ እኮ ነው። ስለዚህ የኢትዮጵያ መንግስትም ምሁራንም እዚህ ላይ ነው ፎከስ ማድረግ ያለብን። ፕሮፌሰር ብሩክ ኃይሉ ከጋዜጣ ፕላስ ጋር ከትላንት በስቲያ ቆይታ አድርገው ነበርና ምን አሉ? የቀይ ባህር ጉዳይ ለኛ አዲስ አይደለም። ቀይ ባህር እንደውም ለኛ ሁለተኛ ቤታችን ነው። ባህሩ ራሱ የባህር በሩ ጉዳይ ላለፉት 34 ዓመታት ኤርትራ ተገነጠልኩ ካለችበት ቀን ጀምሮ ሲንከባለል የመጣ ነው። አንድ ሁለተኛ፣ ለዘመናት ኢትዮጵያና ባህር ተለያይተው አያውቁ። የማይሆን ውሸት አትዋሹ። ምናልባት ኢትዮጵያን ኢኮኖሚስ ግሮዊንግ ባይ ሊፕስ ኤንድ ባውንስ ብለው ነው የገለጹት። ወይም
አንድ ወደብ ብቻ ማስተናገድ በማይችልበት አግባብ ወይም በጣም በገዘፈ ደረጃ እያደገ ነው የመጣው። ስለዚህ ወደብ አማራጭ የማግኘቱ ግዴታ ሆኖብናል። ሕዝባችን ጨምሯል። ዓለም አቀፍ የጸጥታ ስጋቱ እያደገ ነው የመጣው። ቀጠናው ላይ የተለያዩ የጸጥታ ስጋቶች እያንዣበቡን፣ ይሄ ደግሞ እንድንገደድ ስላደረገን መምጣት አለብን ሲሉ ነው የተናገሩት። እና መጨረሻ ላይ ምን አሉ? ደስ ያለኝ ነገር ኢትዮጵያ ለማደግ እንደ ማንኛውም ሀገር የራሷ ወደብና የባህር በር ያስፈልጋታል። አሁን የጠየቀችው የባህር በርና የራሷን ወደብ ነው። አሰብ ደግሞ የኤርትራ ምንም ሽታ የለውም። አሰብ የኢትዮጵያ ጠረን ያለው። አፄ ኃይለ ሥላሴም ሆኑ ደርግ የመጀመሪያው ኢትዮጵያ አለኝ የምትለው ብቸኛው የነዳጅ ማጣሪያ በአሰብ ነው የተገነባው። አሰብ ከአመሰራረቷ መነሻዋም በኢትዮጵያ ግብር ከፋዮች የተገነባች ወደብ እንጂ የኤርትራ ምንም አይነት ስሜል የላትም ወይም ሽታ የላትም። እነሱ ሊከቡ ቢሞክሩም ምላሹ ታይቷል። በድጋሚ ኢትዮጵያ የባህር በሩን ካላገኘች የምትቆም ሀገር እንዳልሆነች አረጋግጠዋል። 11ኛው ሰዓት ስለደረሰ ጨው ለራስ ስትል ጣፍጥ ነው ነገሩ። እንግዲህ ለኤርትራ መንግስት ፕሮፌሰር ናቸው፣ ከመንግስትም ትልቅ ክብር የሚሰጣቸው የሀገርም አንድ ምሁር የሚባሉ ሰው ናቸው። እንግዲህ ይህን ነገር ተናግረዋል። ምን ማለት እንደሆነ መልእክቱ ግልጽ ነው። መጨረሻ ላይ ይህ ጉዳይ አሁን እልባት የማይሰጠው ከሆነ ወይም መስጠት ካልተቻለ የልጅ ልጆቻችንና ልጆቻችን ተመሳሳይና ከባድ የሆነ ችግር ውስጥ ነው የሚገጥማቸው። ስለዚህ እልባት ሊሰጠው ይገባል። የኢትዮጵያ አቋም ይሄ ነው። በባሌም ሆነ በቦሌ ይመለሳል። ምን ትፈልጋላችሁ ታዲያ? አይሆፕ የሻዕቢያ ሰዎች አስተሳሰባቸው ሊቀየር አቋማቸውም ሊለወጥ እንደሚችል ተስፋ አረጋለሁ ብለዋል። እንደዚህ አይነት ሐሳቦች መምጣት አለባቸው። ወደፊት እውነታውን በገሃድ የሚናገሩ ምሁራን ወደፊት መምጣት አለባቸው። ለምን? ስለ ኢትዮጵያ ገና አልተነገረም። እስካሁን የምንሰማው ነገር ስለኛ ስለ ኢትዮጵያ ሀገረ መንግስትም ሆነ ስለ አጠቃላይ ስለ ቀጠናው ጉዳይ የጠላትን ፕሮፓጋንዳ ነው በብዛት እርስ በርስ የሚያቃርንንና የሚያለያየንን ጉዳይ እንጂ የሚነግሩን የሚያስተሳስረን ወይም ደግሞ ተከባብረን ተዋደን አንዱ በአንዱ የውስጥ ጉዳይ ውስጥ ሳይገባ በሰላም የምንኖርበትን ሁኔታ አይደለም ሲመክሩን የነበሩት፣ ነጩም ይሁን ጥቁሩም። በጣም አስገራሚው ነገር ሌላ ነገር ደግሞ ልጨምርና ላብቃ። ኢትዮጵያ የነጭ አይደለም፣ ምናልባት አላቅም፣ ሌላ ጠላትም መጥቶ አሸንፏት አያቅም። እውነት ለመናገር የጥቁር ሕዝብ ዓለም አቀፍ ደረጃ ተምሳሌት ነች፣ የነጻነት ቀንዲል አርማ ነች፣ ተምሳሌት ነች። እኔ ግን የሚገርመኝ የአፍሪካ ጥቁር አገራት ግብፅ እንደዚህ አረቡን እኛ ላይ አስተባብራ ይዛ ስትመጣ እዚህ ጋር ቁጭ ብለው የሚያዩን ጥቁሮች ግን ለምንድነው ኢትዮጵያን ስትጠቃ ዝም የሚሉት? ኢትዮጵያ በነጻነታቸው ጉዳይ እኮ አልተደራደረችም። ለነሱ ስትሰራ ነበር፣ ስትረዳ ነበር። የኢትዮጵያ አሁናዊ መገዳደር እኮ ነገ ለአፍሪካውያን ጥቅም ነው። ለምሳሌ በአባይ ውሃ ላይ ኢትዮጵያ ነች የመጀመሪያ ግድብ የገነባችው፣ የራሷን እያልኳችሁ ነው። በአባይ ወንዝ ላይ ግን የተገነባው ግድብ ከኢትዮጵያ በፊት ሌላ ሀገር አለ። ለምሳሌ ዩጋንዳ ሄዱ፣ ግን የሚያስተዳድረው ማን ነው? እንግሊዝና ግብፅ ናቸው። ኢትዮጵያ በራሷ ግድቦችን ገንብታ አስተዳድራለሁ ስትል እነኚህ የአፍሪካ ሀገራት መርዳት ነው ያለባቸው። ስለዚህ መንግስት ምን ማድረግ አለበት? እነኚህ የተኙ ጥቁር አፍሪካውያንም ይሄንን ነገር እንዲገባቸው በጣም ከፍተኛ የሆነ ምናልባት ይሄ የጥቁር ብሔርተኛ ልትሉ ትችላላችሁ። ኦፍኮርስ ሊሆን ይችላል፣ ይበሉት። በዛ ደረጃም ሊባል የሚችል ለምን አይሆንም? የማሳመንና ሎቢ የማድረግ ጥቁሩን ወደ ኢትዮጵያ ጎን ወደ ማዞር ወደ ማቆም ኢትዮጵያን እንዲረዳ ወደ ማድረጉ ወይም የአፍሪካ ሀገራት ኢትዮጵያን ወደ መደገፉ እንዲመጡ በጣም ከፍተኛ ሥራ መሰራት አለበት። ለምን ሲባል አንዱ ምሳሌ ሰጠዋችሁ። በአባይ ግድብ ላይ ኢትዮጵያ የገነባችው የአባይ ግድብ ነገ ደቡብ ሱዳንም ሩዋንዳና ብሩንዲም ሌሎች የተቀሩት የናይል ተፋሰስ ሀገራት 7ቱም 6ቱም 8ቱም እንዲገነቡ የሚያስችል ነው። ኢቭን ሱዳን አስቡት። በጣም ነው የሚገርማችሁ። አስዋን እነ ሜርዌ በግብፅና ሱዳን ውስጥ ተገንብተዋል አይደለ? እነኚህን ግድቦች ግን የሚያስተዳድረው ግብፅ ነች። ስቲል በሱዳን ያለውንም በግብፅ ያለውንም አደሴም ታይም በዩጋንዳም ታሪክን አጥኖ ወደኋላ ተመለሱና ኢትዮጵያ አሁን በራሴን እኔ ብቻ ነኝ ማስተዳድረው የኔ ነው 85 በመቶ የሚሆነው የአባይ የጥቁሩ ወርቅና ማዕድን ለማፈር ይዞ የሚሄደው ውሃ ከኔ ነው የሚመነጨው። ለኔ እንደውም ስፔሻል ፕሪቪሌጅ ነው መሰጠት ያለበት። እኔ ልጎዳ አይደለም፣ እንደውም ስፔሻል ፕሪቪሌጅ ነበር የሚያስፈልገኝ ብላ ገነባች። ግን ስፔሻል ፕሪቪሌጅ አልጠየቀችም። የሚገርማችሁ ነገር የእናንተንም ውሃ አልነካም፣ የእናንተን ድርሻም እለቃለሁ፣ እኔ ግን የራሴን ልጠቀም ነው ያለችው።
ይሄንን በማለቷ ምክንያት ይሁሉ ከበባ አንዴ በኤርትራ በኩል፣ አንዴ በጅቡቲ፣ አንዴ በሶማሊያ፣ አንዴ በሱዳን፣ አንዴ በደቡብ ሱዳን በዚህ ሁሉ በኩል እየመጡ ሲያስቸግሯት ጭራሽ ባህር በር አሁን በጅቡቲ በኩልም በሶማሊያም በኩል መጥተው በኤርትራም በኩል ኦልሬዲ ዘጉብን፣ ከሱዳን አጋጩን። አሁን በጅቡቲና በሶማሊያ በኩል መጥተው እኛ ላይ በር ሊዘጉ ሲሞክሩ እንዴት ይሄ ጥቁር ህዝብ ዝም ይላል? እንደተኛ ነው ማለት ነው። እነሱ አረቦች ሲተባበሯቸው ለምን ጥቁር አፍሪካውያን ኢትዮጵያን አይተባበሩ? የኢትዮጵያ መንግስት እዚህ ላይ መስራት አለበት። ዲፕሎማሲውን በአንድ መንገድ ብቻ ሳይሆን በሌላም መንገድ ማየት አለብን። ግብፅ ከላይ ከሰሜን አፍሪካ መጥታ ዩጋንዳ፣ ኮንጎ፣ ብሩንዲና ሩዋንዳ ጭምር ገብታ ታንዛኒያ፣ ኬንያ ገብታ የውሃ ጉድጓዶችን እየቆፈረች የናይል ኢኒሼቲቭ ስምምነት እንዲፈርስ እና አገራቱ ከግብፅ ጎን እንዲቆሙ የግብፅን አጀንዳ እንዲደግፉ ማድረግ ላይ ስትሰራ እኛ ተኝተን ነበረ። ስለዚህ ይህንን እኛ ደግመን መስራት አለብን ማለት ነው። ይህንን ከሰራን እመኑኝ ኢትዮጵያ ታንሰራራለች፣ ትወጣለች። ቀይ ባህር ላይ ድምቀት መሆናችን አይቀርም። አድማጭ ተመልካቾች ስለነበረን ቆይታ በእጅጉ አድርጌ ያመሰግናለሁ። በቀጣይ በተለያዩ ርዕሰ ጉዳዮች የኢትዮጵያን ብሔራዊ ጥቅም ማዕከል ባደረጉ ቀጠናዊ ዓለም አቀፋዊና አህጉራዊ ጉዳዮች ዳግም እስክንመለስ የዛሬውን የገበያ ሚዲያ ልዩ የፖድካስት ፕሮግራም በዚሁ ቋጨን። ውድ አድማጭ ተመልካቾች በገበያ ሚዲያ ላይ እንድትሳተፉ ሐሳብ አስተያየታችሁን በደንብ እንድትሰጡ ፕሮግራማችንን ላይክ፣ ሼር እንድታደርጉ ቻናላችንን ሰብስክራይብ እንድታደርጉ እየጋበዝን ቸር ሰንብቱልናልን። ሰላም ለእናንተ፣ ሰላም ለሁላችንም፣ ሰላም ለሀገራችን፣ ሰላም